ፍቅር ተንኮል እንግዲህ እንደቀጠለ ይገኛል ማለት ነው። ፍቅር ዛሬም አደይን ሁለት ጊዜ አንዱ አልሳካላት ሲል ያው ተሳክቶላታል፣ ግን ሁለተኛ ደግሞ ውሃ አፍልታ እግሯ ስር አስቀምጣ ጠራቻት ማለት ነው። ሲጀመር አደይም ደግሞ ፊት ለፊት ያለው ነገር አታይም? ሰማይ ሰማይ እያየሽ ነው የምትሄጂው። ምን ጉድ ነው እንዴ? ጎንበስ በይ እንጂ። እሷ ለተንኮል እንደምጠራት እያወቀች ሰማይ ሰማይ እንግዲህ ስትጣደፍ መታ የውሃው ላይ ጥድት አለች ማለት ነው። የፍቅር ተንኮል አረ ቢስሚላ ምን አይነት የተረገምሽ እንደሆንሽ አላቅም። ሌላ ቦታ ደግሞ የተሰጠሽ ካራክተር እያሰቃዩሽ ነው። እሳይ መሰፈሩት ቁና መሰፈር አይቀርም የሚባለው ይሄ ነው የምር። እንግዲህ ደረጃው ላይ ዘይት አፍስሳ አደይን ቁልቁል ጠራቻት። አደይ ስትንቀለቀል መጣችና ወደቀች ማለት ነው። እንግዲህ ዴቭ እሷ እንዳደረገችው ነገራት። ከዛም እኔ አይደለሁም ራሷ አደይ ነች፣ አደይን ጠይቃት ብላ ፈጠጠች። ራስሽ ነች ስጠራ ተሰምቻለሁ እያለ ከዛም አደይን ወደ ፎቅ ይዞ ሲሄድ አንቺ ነይ ብላ ለራሷም ዝርር አለችበት ማለት ነው። አያችሁ፣ አንዳንድ ጊዜ ለሰዎች በጣላችሁት መረብ ራሳችሁ ትገቡበታላችሁና የፍቅር ተንኮል እንደቀጠለ ነው ማለት ነው። ለምለም ደግሞ የኤላን ሀብል ይዘዋለች፣ ግን ደግሞ ይሄንን ሀብል ቀጥታ ለኤላ መስጠት አልቻለችም። ምክንያቱም አደይ እንዴት አድርጋ አጠገቧ እንዳስቀመጠች በምን ምክንያት እንግዲህ መጀመሪያ አደይን መጠየቅ አለብኝ ብላ ወስና እንግዲህ መጀመሪያ ጠየቀችው ኤላን። ኤላዬ እንግዲህ የድሮ ፍቅረኛውን ስላገኘ በጣም ደስተኛ ነው። ሊዲያ ተብዬዋ ሞልቃቃ ደግሞ መጀመሪያ ለምለምን ከመስደብሽና ከመናቅሽ በፊት እስቲ ራስሽን ይው ቦርጭሽ ለብቻ ቂጥሽ ለብቻ። አንቺ ለምለምን ስትዘንቂ አታፍሪኝ? የምር የእግሯን እጣቢ እንኳን አታውቂም። እውነቱን ስነግርሽ ማለት ነው ሊዲያ። እንዴ ኧረ ተው። እጅ ሰራተኛ እጅ ተራ ሰራተኛ ስራ ስረሽ ይበጠሳቡ አቦታ አንዱ ወደዛ። እንግዲህ ኤላዬ እሷ እንዳትናገሪ ብሎ አወጣት ከቤት አኩርፋ እንግዲህ እየተመናገረች እሷ ፍቅር ድብና አድርጎ ይዞታል። ኤላ ደግሞ እንኳን ለፈቅራት እሷን ዙር ብሎም አያያትም ማለት ነው። ቼክም አያደርጋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ዴቭ ዛሬም በአደይ ፍቅር እየተሰቃየ ይገኛል። አደይ ደግሞ ምንም ልትረዳውም አልቻለችም። ወይ ከውስጧ እንቅጩን ንገሪው አጠገብሽ እንዳይደርስ ማለት ነው። በቃ አጠገብሽ እሱ ከዛ ቤት ከሄደ ደግሞ የበለጠ ፍቅር ታሰቃያታለች አደይ። ምክንያቱም ባርኮቴ ቤት አይቀመጥም፣ ስራ ነው። ይሄን ግን ቤት ስለሚቀመጥ እሱ ነው አሁን ላይ እየጠበቃት ያለው ማለት ይቻላል እንጂ በቢላ ራሱ ትወጋታለች እቺ የተረገመች ማለት ነው። እና ፍቅር በጣም ተንኮሏ እንደ ቁመቷ ነው ማለት ነው። ወይ ምን አይነት ተንኮል! ማታሴረው ሴራ እኮ የለም። ግን ደግሞ አደይም አበዛሽው፣ እውነት አበዛሽው። የፈለገ ደህንነት ቢሆን እንደዚህ እኮ አፍንጫዋን ብትጂ ነፍጧ ይወጣል። እንዴ ናትና ሀይል ዝም ብለሽ ትወገሪያለሽ እንዴ? ጉሮሯን ስታቃል ዝም፣ ልብሷ ላይ ውሃ ስትደፋ ዝም። ኧረ ለማን ብዬ በጭራሽ አላደርገው፣ በእውነት ነው የምልሽ። እና አደይ ደግሞ ዝም ብለሽ የዋ አትሆኝ። ልጅ ነች ትላለች እንዴ? ማን ነው ልጅ? እቺ ደግሞ ክርር ያለች ማሰሩ ታሾፋለች እንዴ? እንግዲህ እንትና ማነው እሱ ዴቭ አደይ ክላስ ገብቶ ላዋ ላይ ለሽ ብሎ እንግዲህ እባክሽን ተረጅኝ አደይ፣ እኔ የአንቺን ፍቅር በቃ አልቻልኩትም ምናምን ሲል እባክን ተነስና ውጣ ከዚህ ፍቅር፣ ይህንን ካይሽ ደግሞ አሁንም ትናደዳለች ስትል ፍቅር እንግዲህ በር ስር ተገትራ እየሰማቻት ነበረ። ከዛም ጮክ ብላ ጠራቻት። ምን እያረግሽ ነው ከአደይ? እኔ ዴቭ ጋር ትድረሽ አላልኩሽም እንዴ? እኔ ምን አደረግኩኝ? እሱ ነው እንጂ ምናምን አለቻት። ወይ ሂጂና የሞቀ ውሃ አሙቂልኝ። የሞቀ ውሃ ስትላት አዎ። ከዛም እንግዲህ እግሯ ላይ እንዳያችሁት አደረገችባት። ፍቅር ግን እኔ ምንም አልልሽም፣ ሁሉም ነገር ለፈጣሪ ሰጠዋለሁ አለች አደይ ማለት ነው። እውነት የፈጣሪ ይበልጣል ከሰው። እና እቺ ደግሞ ማናት ለምለም ደግሞ ሄላን ውሰደኝ አደይ ጋር መሄድ እፈልጋለሁ፣ ግን ሀብልስ ምናምን ስትለው አይ ሀብሌማ አደይ እንዴት ነው የምታውቃት አለችው። አደይ ጥሩ ልጅ ናት፣ በጣም ጥሩ ልጅ ናት፣ ግን ደግሞ በአንድ በኩል እጠራጠራታለሁ ሲል ለምን አለችው። ባለፈው ከእሷ ጋር የቆመው ልጅ ነው ሀብሌን የሰረቀብኝ እና ሀንግ ያደረገኝ እሱ ነው ሲላት፣ በቃ ተነስ አደይ ጋር ወሰደኝ ስትለው ለምን ሲላት፣ ከተሳካ እነግርሃለሁ ደግሞም ይሳካል አለችው ማለት ነው። ሀብሉ እንግዲህ እሷ ጡት መያዣ ውስጥ አስቀምጠዋለች።
ከዛም እንግዲህ አደይ ጋ ይዟት መጣ። አደይን ጠይቀቻት። አደይ እኔ እኮ አንቺን መርዳት ባልፈልግ ኖሮ ቀጥታ ለሄላ ነግረው ነበር፣ ግን ሁሉንም ነገር ንገሪኝ አለቻት። እኔ ለምለም ምንም የማውቀው ነገር የለም፣ አንድም ነገር አላውቅም። ደግሞ ሀብሉን አበጋዝ ለፍቅርና ለዝች ለሊዲያ መልሶላቸዋል፣ ሰጥቷቸዋል። ግን እነሱ የት እንዳደረጉት አላውቅም። እኔ ከልጁ ጋርም ብቆምም ሂድና ስረቀው፣ ሂድና ሀንግ አድርገው አላልኩም። በጭራሽ ደግሞ አበጋዝ እንደዚህ ያደርጋል ብዬ አላሰብኩም ብላ ስትነግራት ይሄ ሁሉ የፍቅር ሴራ ነው ስትል እንግዲህ እዛ ጋ ነው ያለቀው። በቀጣይ ደግሞ እንግዲህ ምን ይዘው እንደሚመጡ አላውቅም። ፍቅር ትዋረዳለች እርግጠኛ ነኝ። ያው ፈጣሪ ሲጥላት ነው። በአደይ በኩል ለምለም ሄላን ልታገኘው የቻለችው ለምለም ማለት ነው። የድሮ ፍቅረኛውን ስላገኘ እንግዲህ ደስ ብሎታል። እግሯን እያጠበ ይንከባከባታል ማለት ነው። ዴቭ ደግሞ ሄላን ጠየቀው ማለት ነው። ለምለም ምን ሆነ ስላት ለምለም የድሮ ፍቅረኛ ናት። እፎይ ተመስገን። ከአደይ ላይ እንግዲህ እጅህን አይነን አነሳህልኝ አላለም። ጉድ እኮ ነው እናንተዬዋ። እንግዲህ ለምለም ከፍቅረኛዋ ጋር ተገናኝታለች። ሊዲያ ደግሞ አይደለም አንቺ የሌላ ፍቅረኛ ልትሆኚ የቤቱ ሰራተኛ እንኳ አትሆኝም፣ እውነቱን ስነግርሽ ማለት ነው። ምክንያቱም ስርዓት የለሽም። መጀመሪያ እንደ ሰው ሁኝና ሰው ናቂ። አለባበስሽ አያምር፣ አነጋገርሽ አያምር። እንዴ ግን ሰራተኛ ስትንቁ በጣም ነው የምታሳፍሩት። በእውነት ነው የምላችሁና እንግዲህ አደይ ስቃዩዋ በጣም እየበዛ ነው። በጣም እኔ እንጃ ፍቅር ተንኮሏ። ለምለም ራሱ ገና እንዳየቻት ተንኮለኛዋ ፍቅር ነው ያለቻት ማለት ነው። ለምለም ከየት መጣሽ ምናምን አለችና እንግዲህ ከዛ አደይን ጠራቻት። ጃኬቱን ተቀብላ ይሄው ጃኬትሽ ፍቅር ብላ ሰጠቻት። ከዛን አደይን እንግዲህ ለብቻዋ ጠራችና ሀብሉ የታላለች። የምን ሀብልን ያላቅም፣ ሀብሉን ላንቺ ነው የሰጠው አበጋዝ ምናምን አለ። አበጋዝና ንጉሱ ደግሞ እቤት ድረስ መጡ ማለት ነው። አደይን ላያዋት እንግዲህ ፍቅር ውሻ አድርጋ አበረረቻቸው። አገኝሻለሁ እሰራልሻለሁ ብሏል ማለት ነው አበጋዝ። እንደው ልኳን አስገባት ወይ አግታትና ያ ፍቅር ያነች አደይ የቀመሰችውን ጽዋ ፍቅር ማግኘት አለባት፣ እውነት ለመናገር ማለት ነው። በጣም ነው ያፈላችው፣ የእውነት አሰቃየቻት ልጅቷን። እና አደይ ደግሞ በዚህ ልክ መሰቃየት የለብሽም የፈለገ ነገር ቢሆን ማለት ነው። ማንኛውም ሰራተኛ በእርግጥ አሉ፣ ግን ደግሞ ይሄን ያክል ደረጃ እንዴ! ያንቺ እኮ በዛ። አንቺ አሁን ቢያንስ እንደው ፍቅር እንዴ አፍንጫዋን ብትይዣት እኮ እሷ ፈሷ ነው የሚያመልጣት፣ እውነት ለመናገር ማለት ነው። የእውነት በጣም ነው የበዛውና እንደዚህ ይሄን ያክል መሰቃየቱ ይብቃሽ ልልሽ እፈልጋለሁ። እንግዲህ በቀጣይ ቪዲዮ ደግሞ ለምለም እንግዲህ ሀብሉን ሁሉንም ነገር ለሄላ ተነግረውና ሄላ ፍቅርን ያዋርዳታል። እሷ የምትጠብቀው የአደይን ውርደት ነበረ፣ ግን በከፊሉ ሁለታቸውም ይዋረዳሉ። ሊዲያም ሆነች ፍቅር ማለት ነው። ሁሉንም ነገር ትናገራለች እች ልጅ ማለት ነው። እንግዲህ ይለይልሻል ማለት ነው ወይዘሮ ፍቅር።